በተገደሉ የሙስሊም አማኞች ላይ ቤተክርስቲያን ክስ ቀርቦባታል። አቡነ አብርሃም ፍርድ ቤት ለመቅረብ ፈቃደኛ ነኝ እያሉ እየሰማናቸው እንገኛለን። የተገደሉ የሙስሊም አማኞች ማን እንደገደላቸው እውነተኛ መረጃ ወጥቷል። በቴዲ አፍሮ ጉዳይ እንግዲህ አንድ ፓስተር ወደ ፕሮቴስታንት ቤት እንዲመጣ ጥሪ ያደረገለት ይገኛል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ ቤተሰቦቻችን? ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ይገባናል። ሁላችሁም እንደሁሌው ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ዛሬ እንደሁሌው ይህ ቪዲዮ 5000 ላይክ ሊኖረው ይገባል። ላይክ በማድረግ ጀምሩት። ባለፈው ቪዲዮአችን ጥያቄ እንደጠየቅን ይታወቃል። ከመለሱ ሰዎች መካከል እንግዲህ እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ ሊንክ ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬም እጅግ ወቅታዊና አስተማሪ ቪዲዮዎችን ይዘናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ ዋናው ርዕሰ ጉዳይ ከመግባታችን በፊት እጅግ በጣም ደስ በሚል ቪዲዮ እንጀምራለን። ቪዲዮን አይተን እንመለስ። ጥቂት ይበቃል አለ ክርስቶስ። ሰንበት ሽራችሁ አትስሩ፣ ጥቂት ይበቃል። ጾም ገድፋችሁ አትብሉ፣ ጥቂት ይበቃል። ለመብላትም ጥቂት ይበቃል፣ ለመስራትም ጥቂት ይበቃል። ገንዘብ ሀብት ለማግኘትም ጥቂት ይበቃል። ብራቸው ባንክ ተከምሮ ከሞት ያላተረፋቸው ብዙ ናቸው። በጥቂት ነገር ኖሮ በእግዚአብሔር በረከት የተጠሩ ደግሞ እጅግ ብዙ ናቸው። ስለዚህ ከየትኞቹ መሆን ይሻላል? የእግዚአብሔርን በረከት ተቀብለው ተመስገን ያሉት፣ ጥቂት ይበቃል ያሉት። በርካታ ሰዎች 24 ሰዓት ይሰራሉ። ከፍተኛ ገንዘብ አላቸው። ብራቸው እንዳይጎድል በየቀኑ እንዲጨምር ያስባሉ። ከእድሜያቸው በላይ ብዙ ትውልድ የሚያኖር ገንዘብ ይዘው ግን በስስት እነሱ የጣፈጠ ሳይበሉ ይሞታሉ። ትሰርህ ብዙሃ ወታስተዳለዊ ወህዳጤ ያክል ማርታ የዚህ ማስተማሪያ ነበረች። ብዙ ትለፊያለሽ፣ የሚበቃው እኮ ጥቂት ነው። የዕለት እንጀራችንን ስጠን በሚለው ጸሎት ውስጥ እግዚአብሔር አዲስ ነገር በየቀኑ ይሰጣል። በነገራችን ላይ የዕለት እንጀራ ማለት ምን ማለት ነው? የዕለት እንጀራ ትኩስ እንጀራ፣ የዕለት እንጀራ አይምሮ ብሩህ የሚያደርግ እውቀት፣ የዕለት እንጀራ በሰው ፊት የሚያቆም ግርማ ሞገስ፣ የዕለት እንጀራ መንፈሳዊ ጸጋና ጥበብ፣ የዕለት እንጀራ ያልሻገተ የማይሻግት ፍሪጅ ውስጥ አቀዝቅዘን እያሞቅን የማንበላው በየቀኑ ፍሬሽ የሆነ የዕለት እንጀራ፣ ማለዳ ማለዳ አዲስ የሆነ አምላክ በሕይወታችን የሚያደርገው ተአምር የዕለት እንጀራ ነው። ሁል ጊዜ አዲስ ነገር የሚሰጥ ማለዳ ማለዳ አዲስ የሆነ ታማኝነቱ ግሩም የሆነ እግዚአብሔር የዕለት እንጀራ ይሰጣል። ክብርና ምስጋና ለስሙ ይሁን። አሜን። እግዚአብሔር እንግዲህ ለሁላችንም የዕለት እንጀራችን ይስጠን። ለመምህራችንም እግዚአብሔር አገልግሎት ዘመናቸውን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ ይህንን ቪዲዮ ሁላችሁም በደንብ አድምጡትና አብረን አስተያየት የምንሰጥበት ይሆናል። ፍቅርን ከክርስቶስ ትሕትናን ከማርያም ተማሩ የሚል መዝሙር አለ። ትሕትና ተምሳሌት ኢየሱስ ነው እንጂ መጽሐፍ ቅዱስ ራሱ ጌታ ኢየሱስ ምን አለ? እኔ በልቤ ትሑት ነኝ አለ። ትሕትና፣ ፍቅርን፣ እያንዳንዱን ነገር የምንማረው ከክርስቶስ ነው። በጣም አስደንጋጭ ነገር አፈር በመርገጥ ልጁን እንግዲህ እንደሰማችሁት ነው የነዘርፌ የነበጋሻው የነትዝታው ደቀ መዝሙር ነው። በዚህ መልኩ ደግሞ ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ አትሮንስ ላይ የሚለው መዝሙር ነው እየተቸ የሚገኘውና እንደዚህ ብላችሁ ስለዘመራችሁ ትሕትናን ከማርያም ስላላችሁ ማርያም ትሕትናን አታስተምርም እያለ ነው እንግዲህ እመቤታችን ቅድስት ድንግል ማርያምን በዚህ መልኩ ክብሯን እያወረደው የሚገኘው። በዚህ መልኩ ያሉ ሰዎች ምንድነው የእመቤታችንን ክብር አውርደው ስለተናገሩ እግዚአብሔርም ደግሞ የእመቤታችንን ክብር ንስባት የሚመስላቸው ሰዎች ናቸው። ግን እነዚህ ሰዎች የሚናገሩትን ነገር ካለማስተዋልና ቤተክርስቲያንን ከመተቸት አንጻር ነው እንጂ ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ ይህንን መዝሙር የዘመረበት ምክንያት ምንድነው? ለአገልጋዮች ነው። እንግዲህ እመቤታችን ቅድስት ድንግል ማርያም የአምላክ አገልጋይ ናት። ግን ደግሞ የአምላክ አገልጋይ ሆና አምላክን ወልዳ ትዕቢት የሌለባት አገልጋይ እንደሆነች ሁሉ እኛም ደግሞ ሰዎች አምላክን ስናገለግል ትዕቢት እንዳይኖርብን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አገልጋይ ከሆነችው ከእመቤታችን ዝቅ ማለትን እንድንለምድ ነው ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ ይህንን መዝሙር ያወጣው እንጂ እንደ ቤተክርስቲያናችን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስን መምህረ ትሕትና እያለች ትጠራዋለች። የትሕትና ሁሉ መምህር የትሕትና ሁሉ አባት እንደሆነ ታስተምራለች። ግን በአገልጋይ ደረጃ ደግሞ ጌታን ከሚያገለግሉ ሰዎች ዝቅ ብላ አምላክን ወልዳ ትዕቢት የሌለባት እናት ስለሆነ አገልጋዮች ሁሉ እርሷን እንድንመስል የተዘመረ መዝሙር እንደሆነ ሁላችሁም ልታውቁት ይገባል። እነዚህ ሰዎች እንግዲህ ሁሌም ቢሆን ባገኙት ሶሻል ሚዲያ ቤተክርስቲያንን ማቆሸሽና የእመቤታችንን ክብር ማውረድ እንግዲህ ስራቸው አድርገውታል። ለሁላቸውም እግዚአብሔር እንግዲህ ልቦናቸውን ይመልስላቸው ነው የምንለው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያና ሁላችንም ካዘንበት ነገር መካከል በመካነ ሰላም በደቡብ ወሎ አካባቢ የሙስሊም አማኞች ተገድለዋል። በዚህም ጉዳይ እንግዲህ ሁላችንም ኦርቶዶክሳውያን በቤተ እምነታቸው እንዴት የሙስሊም አማኞች ይገደላሉ ብለን ድምጻችንን ስናሰማ ነበር። ግን
ደግሞ እየሰማነው ያለነው ነገር እጅግ በጣም የሚያሳዝን ነው። ይህንን ግድያ የፈጸመችው ቤተክርስቲያን ናት እያሉ ቤተክርስቲያን ላይ እጃቸውን የሚቀስሩ የሙስሊም አማኞች በስተዋል። በጣም በዚህም ጉዳይ ሁላችንም ኦርቶዶክሳውያን አዝነናል። እዚህ ከዚህም ጋር ተያይዞ አንዳንድ ቪዲዮዎችን እያየን አንዳንድ አስተያየቶችን የምንሰጥ ይሆናል። እስኪን ቪዲዮ ላስመልክታችሁ። በቅድሚያ የሞቱ ወገኖቻችንን ነፍሳቸውን ይማርልን። ላዘኑ ለተከዙ ቤተሰቦቻቸው ቤተዘመዶቻቸው ሁሉ መጽናናት ይሁን። ከዚህ ውጪ ግን የእነዚህን ወገኖች ሞት ከቅድስት ቤተክርስቲያናችን ጋር ለማገናኘት ጥረት ማድረግ የእውነት ነውር ነው። ሁሉንም ባይሆን አንዳንዶች አላችሁ ከመሃል የጂሃዲስትነት ስሜት የተጸናወታችሁ የእናንተን የደም ጠጭነት ፍላጎት ለማርካት ስትሉ ቤተክርስቲያናችንን መንገድ አድርጋችሁ መጠቀም በፍጹም አትችሉ። የአካባቢው እስልምና ጉዳዮች ጽሕፈት ቤት ባስነበበው መግለጫ ላይ መጨረሻው አንቀጽ ላይ ቤተክርስቲያናችን ሂዱ ተዋጉ ብላ እንደሸኘች አይነት የሚያስመስል እናታችንን ተጽዕኖ ውስጥ የሚከት ጽሑፍን አስነብቧል። ይህ ነገር በፍጹም ትክክል አይደለም። ዛሬ ጭር ባለበት ይቅርና ትላንት ስትገሉን ስታሳድዱን አብያተ ክርስቲያናቶቻችንን ስታቃጠሉ እንኳን ቤተክርስቲያናችን የተሰደዱ ልጆቿን ከመሸፈን እንዲሁም ደግሞ የሞቱትን አልቅሳ ከመቅበር ውጪ ሂዱ ጦር ስበቁልኝ ጠመንጃ ያዙልኝ በፍጹም አላለችም። ይህ ቤተክርስቲያናዊ ባህሪ አይደለም። ነገር ግን ሌላ አንድ ምሳሌ መጨመር እፈልጋለሁ። በየአካባቢው አብያተ ክርስቲያናት ሲቃጠሉ፣ መነኮሳት ሲገደሉ፣ ብዙ ኦርቶዶክሳውያን በጅምላ ሲጨፈጨፉ እንትም ቤተ እምነት ይህን አደረገን ብለን በፍጹም አናውቅም። ልባችን ግን እያወቀው ማለት ነው። ስለ ሰላም ያለን ፍላጎት ጽኑ ስለሆነ ዛሬም በመንግስት የሚገረዱ አንዳንድ አካላት እየሄዱ በሚጽፉትና በሚተነኩሱት ትንኮሳ ቤተ ክርስቲያንን የዚህ ኢላማ ማዕከል ማድረግ በፍጹም አይቻልም። ልጆቿንም በዚህ መንገድ ሰለባ ለማድረግ መጣር በፍጹም ነውር ነው። ይህንን እንላለን። እውነት ሁልጊዜ ነፃ ያወጣል። ቤተ ክርስቲያን በሌለችበት እያዋላችሁ ባላደረችበት እያሳደራችሁ የጸብ ምክንያት የጸባጫሪነት መነሻ አድርጎ መቁጠር በፍጹም አይቻልም። እናት ቤተ ክርስቲያናችን ስንዱ እመቤት ሁልጊዜ ስለ ሰላም የምትተነፍስ እንጂ ጸብን የምትጭር በፍጹም አይደለችም። ወንድማችን እንደሰማችሁት ነው እንግዲህ የሆነው ነገር ይህንን ይመስላል። በዚህ በሆነው ነገር ደግሞ ሁላችንም ኦርቶዶክሳውያን አዝነናል። ለምንድን ነው የሙስሊም እህት ወንድሞቻችን በዚህ በቤተ እምነታቸው የሚገደሉት ብለን ድምጻችን ስናሰማ ነበር። ግን ዙሮ ጨፍጫፊዎች እናንተ ናችሁ፣ ቤተክርስቲያን ናት የፋኖን ኃይል አደራጅታ እንድንጨፈጨፍ ያደረጋችሁን እየተባለ በዚህ መልኩ የእስላሞች ምክር ቤት እንኳን መግለጫውን አውጥቷል። ቃል በቃል ነው ጽንፈኛው ኃይልን በዚህ መልኩ አደራጅታ የላከች ቤተክርስቲያን ናት እስከማለት ደረጃ ደርሰዋል። ቤተክርስቲያን ማንንም ታጣቂ አስታጥቃ ሂዳችሁ የእንትን ቤተ እምነትን ግደሉልኝ አትልም። ግን ደግሞ እነርሱ የሚያደርጉት እንደዛ ከሆነ እንጠይቃቸው። ሌሎች አባቶቻችን በሌላ አካባቢ ሞተዋል። በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው ተገድለዋል። ግን ደግሞ ቤተክርስቲያናችን ሁሌም ቢሆን መግለጫ ስተወጣ በታጣቂ ኃይሎች ተገደሉ ነው እንጂ እንትን ቤተ እምነት ሂዶ አስጨፈጨፈኝ ብላ መግለጫ ወጣ አታውቅም ማለት ነው። ግን ደግሞ እነዚህ ኦርቶዶክሳውያን ሲገደሉ ሲታረዱ አላህ አክብር እየተባለ እንደሚታረዱ በጣም ብዙ ቪዲዮዎችን አይተናል። እንደዛ እያደረጉ ጥፋት እየፈጸሙ እንኳን ቤተክርስቲያናችን እንደዚህ ብላ በድፍረትም አውጥታ አታውቅም። ይህንን ነገር የምታደርግበት ምክንያት ምንድነው? ተቻችለን የምንኖር ህዝቦች ስለነበርን ነው። አሁን ላይ ይህንን ሰሞን እያየን ያለው ነገር ግን ምንድነው? በጣም በብዙ የሙስሊም አማኞች ሶሻል ሚዲያ ላይ እየተንቀሳቀሰ ያለው ነገር ተቻችለን ሳይሆን ችለናችሁ ነው ይኖር ነው እያሉ ነው እየሰማናቸው የምንገኘውና ማን ችሎ እየኖረ እንደሆነ እንግዲህ ሁላችንም የምናውቀው ነው። በቁጥር እንኳን የማይጋለጽ ኦርቶዶክሳውያን በምን መልኩ ታርደው በጣም ብዙ አብያተ ክርስቲያናት እንደተቃጠሉ ይታወቃል። ግን ደግሞ በአማራ ክልል ሲሆን ሙስሊሞች እንዲያው የሆነ ነገር ጥፋት ከደረሰባቸው ይንጫጫል። በሌላ አካባቢ እኮ በአርሲም በሉት በሌላ በኦሮሚያ አካባቢ በጣም ብዙ ሙስሊሞች ተገለዋል። ግን ደግሞ እነዛ ሙስሊሞች አይጮህላቸው። በአማራ ክልል ደግሞ ድንገት አንድ ሰው ሁለት ሰው ሶስት ሰው በአንዳንድ ጥፋቶች ደግሞ ሲገደል በሌላ አካባቢ አናሳ የሆኑ ኦርቶዶክሳውያን ለማስጨፍጨፍ ግን በዚህ መልኩ ጩኸቱ እየበዛ እያየነው እንገኛለን። ይህንን አስመልክቶ ከተናገሩት ነገር መካከል እስኪ አንድ ቪዲዮ ላስመልክታችሁ። እዚህ ውስጥ ያለህ ንቃ። ትናንትና ፋኖ ብሎ የተደራጀው አካል ነው በበትረየስ የጨፈጨፋቸው። አንተ ግን ዛሬ ከሱ ጋር አብረህ እየተንቀሳቀስክ ነው። አንተ ግን ከሱ ጋር አብረህ እየሮጥክ ነው። ዛሬ ከጥላት ጋር ሊገልህ ሊያርድህ ከሚፈልገው ካል አብረህ እየተጓዝክ ነው ያለው። ስለዚህ ከዚህ በኋላ
አስፓልት አንጮህም ያሉት ሸንድሪስ መንገድ እየወጣ ልማዳቸው ነው ተባለ። ድሮ አላሁ አክበር ካለ ሙስሊም ያስፈራል ይባል ነበር። ዛሬ ግን ልማዳቸው ነው ተባለ። ድምጻችን ይሰማ ላይ ተለመደ። ምንም ነገር አላደረግንም። ሲደበድቡን ተው ዝም ብለህ ተመተኪር ተባለ። እየተመታ ሄደ። ይሄ ለመደብርና በውስጣችን ገባ። ዛሬ ግን አንድ ፊትህን ሲመታ አንድ ፊትህን ስጥ የሚል እምነት ያለን ቤት መስጊድን ሲያቃጥልብህ ያንተን ወንድም ሲገልብህ አንተም ከሱ እጥፍ ማድረግ የምትችል ሰው መሆን አለብህ። እያንዳንዱ እድሜው ከ15 ዓመት እስከ 60 ዓመት የሆነ ሰው በሙሉ ፕሮግራም ይወጣለታል፣ ስልጠና ይጀምራል። አላሁ አክበር። አታንጨብጭቡ። ስልጠና እንጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳን ባንችል ተከላክለን እንሞታለን። አላሁ አክበር። በዚህ መልኩ ነው ለኛ ለኦርቶዶክሳውያን ጦርነት እየታወጀብን እያየን የምንገኘው። የኛ የኦርቶዶክሳውያን ልጆች ሲሆኑ ደግሞ የእመቤታችን ስዕል ተቀደደች ተብሎ በህጋዊ መንገድ ሲሄዱ ወደ ስዕል ወደ ቀደደችው ቤት የምትሄዱት ተብለው የሚታሰሩ ሲሆን፣ በዚህ መልኩ ደግሞ ጨፍጭፉ፣ እንደዚህ አድርጉ፣ እንጋደላለን የሚሉ ሰዎች ደግሞ በነፃነት እየኖሩ ደረታቸውን ነፍተው መልእክታቸውን ያስተላለፉ እያየናቸው እንገኛለን። አሁን በሀገራችን ማን ችሎ ማን ደግሞ ተቻችሎ እየኖረ እንደሆነ የሚታይ ነገር ነው። ይህንን ነገር ግን በመናገራቸው እነዚህ ሰዎች በሌላ አካባቢ አናሳ የሆኑ ኦርቶዶክሳውያንን ስጋት ላይ የጣሉ እንደሆነ ልናውቀው ይገባል ማለት ነው። በአማራ ክልል አንድ ሙስሊም ሲሞት ቅድም እንደተናገርኩት ይጮህለታል፣ በጣም ጣራ ይነካል ጩኸቱ ሁሉ። በሌላ በአርሲም ሆነ በጅማም ሆነ በጣም ብዙ የሙስሊም አማኞች በዘራቸው እንደታረዱ የሚታወቅ ነገር ነው። ለነዛ ሙስሊሞች ግን ማንም የሚጮህ የለም። አንድ ሙስሊም ታረደ ተገደለ ተብሎ ነው አንዳንድ ዜናዎችን የምንሰማው እንጂ በዚህ መልኩ ጣራ ነክቶ አናየውም። ግን ወደ አማራ ክልል አካባቢ በጣም ብዙ ኦርቶዶክሳውያን ስለሚበዙ እንዲህ አይነት ነገሮች ሲፈጠሩ ኦርቶዶክሳውያን ናቸው እነዚህን ሰዎች ያረዷቸው እነዚህን ሰዎች የጨፈጨፏቸው ለማለት ግን እንዲህ አይነት ነገሮችን በጣም ይጮህላቸዋል ማለት ነው። ሁላችንም እንደምታውቁት አንድ ኦርቶዶክሳዊ በአማራ ክልልም ሞተ፣ በትግራይም ሞተ፣ በኦሮሞም ሞተ፣ በሌላም አካባቢ ሌላ ጉዳት ደረሰበት እኩል ነው የምንጮህለት። ለምንድን ነው ያን ኦርቶዶክሳዊ እንዲህ አይነት ጉዳት የሚደርስበት ብለን ድምጻችን የምናሰማ? እነሱ ደግሞ መርጦ አልቃሾች እየሆኑ እያየናቸው እንገኛለን። ይህንን ነገር ደግሞ የሚያደርጉበት ምክንያት ደግሞ ቅድም እንደነገርኳችሁ በሌላ አናሳ የሆኑ ኦርቶዶክሳውያንን ለማስጨፍጨፍ ስለፈለጉ እንደሆነ ልናውቀው ይገባል። እነዚህ ሰዎች ከድሮ ጀምሮ እንግዲህ ጂሃዲስትን እያወጁ የኖሩና በጣም ብዙ ኦርቶዶክሳውያን የጨፈጨፉ ሰው ናቸው። ይህንን ነገር የሚፈጽሙት የድሮውን እስልምና የያዙ ሳይሆኑ ይሄ የጂሃዲስትና የውሃቢይን አጀንዳ የሚያራምዱና የሚያስፋፉ ሰዎች መሆናቸውን ልታውቁት ይገባል ማለት ነው። እስኪ ከዚህም ጋር ተያይዞ አንድ የእነርሱ መምህር በዚህ መልኩ ጂሃዲስትን ሲያውጅ ነበር። ቪዲዮ ላሳያችሁ። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ምንም ዱርዬ ልንሆን እንችላለን። ትላንትና በአባቶቻችን ስታደርጉትን የነበረውን ግፍ ዛሬ እንደግማለን ብላችሁ እንዳታስቡ። ፍሪ ሙስሊሞች እንግዲህ እንዳያችሁት ነው። ይህ ሰው እንግዲህ አቡ ሀይደር ይባላል። የእስልምና አማኝ አስተማሪ ነው። በዚህ መልኩ ግን ጂሃድን እያወጀና ወጣቶችን ደግሞ በዚህ መልኩ አነሳስቶ ለጂሃድም ደግሞ እንዳዘጋጃቸው ነው እያየን የምንገኘው። ይህን የሚያደርጉበት ምክንያት ምንድነው? በቃ እስልምና በዚህ መልኩ ነው የሚስፋፋ ብለው የውሃቢይ አስተምሮ ይህ ስለሆነ በጣም ብዙ ወጣቶችን አሰልጥኖ አሁንም ቢሆን ድሮም ቢሆን አይተናል። በጣም ብዙ ኦርቶዶክሳውያን በእንዲህ አይነት መንገድ ነው ተጨፍጭፈው ተገለው፣ ሌሎችም ደግሞ ከነበሩበት ካደጉበት ቀዬ ንብረታቸውን ጥለው ተፈናቅለው ለስደት የበቁት ማለት ነው። እንዲህ አይነት ሰዎች በመካነ ሰላም የተፈጠረውን ጉዳይ ማን ይህንን ነገር ይፈጽመው ሳያውቁ ዝም ብለው አጀንዳውን ያጣመሙ ከቤተክርስቲያን ጋር የለተሙ በቃ ኦርቶዶክሳውያን ለማስጨፍጨፍ በዚህ መልኩ መልእክታቸውን እያስተላለፉ የሚገኙት ማለት ነውና እንዲህ አይነት ሰዎች የሚኖሩት ኢትዮጵያ ነው። ኢትዮጵያ ኖረው ግን አጀንዳቸውን እያራመዱ እንኳን ማንም በህግ የሚጠይቃቸው የለም። አንድ ኦርቶዶክሳዊ ሲገደል እኛም ከንፈራችን መጠን አይ ብለን ዝም እንላለን። አባቶቻችንም በዚህም ጉዳይ ምንም ማምጣትም ስላልቻሉ በጣም ብዙ ኦርቶዶክሳውያን፣ በጣም ብዙ ካህናት፣ በጣም ብዙ መነኮሳት ከገዳም ወጥተው ታርደው አይተናል። ይህም ደግሞ የሆነው በእንዲህ አይነት ሰዎች ነው እንጂ በሌላ እንዳልሆነ ሁላችሁም ልታውቁት ይገባል። እንዲህ አይነት ሰዎች ደግሞ አይተን በሙስሊሙ አማኞች ደግሞ በጣም ቀና አስተሳሰብ ያላቸውን ስናይ ደግሞ እጅግ በጣም ይገርመናል። እስኪ ከዚህም ጋር ተያይዞ አንድ ቪዲዮ ላሳያችሁ። ኦርቶዶክሶች ንቁ፣ አድርሱልኝ። ይህ አካሄድ በመካነ ሰላም ላይ የሙስሊሞች ግድያ ማን ነው?
ኦርቶዶክሶችንም በየቤተ ክርስቲያኖቻቸው ለማስጨረስ የታቀደ ሴራ መሆኑን አውቃችሁ በጋራ ኦርቶዶክሶችም ሙስሊሞችም ይሄን ነገር ማውገዝ ይጠበቅብናል። ኦቁ አውጉዙ። ይሄንን ነገር እሰይ ደግ አደረጉ ምናምን የምትሉ ሰዎች ማን ነው በኋላ ለወንድሞቻችሁ እልቂት አሁንም ለእናንተ መነሻ እንዳይሆን ማን ነው። ይሄ እርስ በርስ ለማስፈጀትና በየቤተ እምነቱ ሰርጎ ገብ እየገባ አንዱን ለመበቀል ንጹሃኖች እንዲያልቁ የታቀደ የፖለቲካ ሴራ ስለሆነ እያንዳንዱ ይህን ነገር አውግዝ ይበል ያሰኛል። ይቀጥላል። የአባቶቻችን መንገድ ተደገመ፣ ኦርቶዶክስ በደም ትከበራለች ምናምን የምትለው መሐይም በሙሉ ይሄን ተጠንቀቅና አንድ ላይ ሆነን ንቃ። ተኩላ አታስገባ፣ ቀበሮ አታስገባ። የፖለቲካ ሴራ ስለሆነ አውግዝ። እያንዳንዱ አንድ ላይ ሆነ ውጣ አውግዝ። አለበለዛ ቤተ እምነቶች በሙሉ የደም አውድማ እንዳይሆኑ ያስፈራል ማለት ነው። እንግዲህ እኚህን ሰው ደግሞ እንደሰማችኋቸው ነው። እንዲህ አይነት እውነተኛ የእስልምና አማኞች ስላሉ ነው አሁን ላይ እንግዲህ እንደ ሀገር እየቀጠልን የምንገኘው እንጂ ጂሃድ የሚያውጁ ወሃቢዮች እንደሚያደርጉትና እንደሚሰሩት ነገር ቢሆን ካሁን ድረስ ቤተ እምነቶች ሁሉ የደም መሬት እንደሚሆኑ ሁላችንም ልናውቀው ይገባል። በዚህ መልኩ ግን እውነተኛ የድሮውን የእስልምና እምነትን የሚከተሉ ሰዎች ደግሞ በዚህ መልኩ እየተደረገ ያለው ነገር የፖለቲካ ጨዋታ እንደሆነና አሁን ላይ አብሶ ደግሞ በመካነ ሰላም ይህንን ነገር ኦርቶዶክሳውያን ነው ያደረጉት ቤተክርስቲያን እጁ አለባት ብለው የሚያስወሩ ሰዎች በሌላ ሀገር ሂደው ሌሎች ኦርቶዶክሳውያንን ለማስገደል የያዙት አጀንዳ እንደሆነ ነው መልእክት እያስተላለፉ የሚገኙት። ሌላ አይደለም እየተናገሩ የሚገኙት። ግን ደግሞ እነዚህ ሰዎች የሚፈልጉት ቅድም እንደተናገርኩት በአማራ ክልል አንድ ሙስሊም ሲገደል በሌላ በአርሲን በሉት በሌላም አካባቢ የሚገኙ ኦርቶዶክሳውያን ለማስገደል እጅግ በጣም ጩኸታቸውን ያበዛሉ። እጅግ በጣም ተገፋን ይላሉ። እጅግ በጣም ደግሞ ቅድም እንደነገርኳቸው ችለን ነው እንጂ ተቻችለን አይደለም ይኖር ነው የሚሉ ነገሮችን ሲያዛምቱ እናያቸዋለን። እንዲህ አይነት እውነተኛ አማኝ የሆኑ ሰዎች ደግሞ አሁን ላይ እየተደረገ ያለው ነገር ሌሎች ኦርቶዶክሳውያን ለማስጨፍጨፍ የሚሰራ ስራ መሆኑን ነው እየተናገሩ የሚገኙት ማለት ነው። እጅግ በጣም እናመሰግናለን። እንዲህ አይነት እውነተኛ የሆኑ ሰዎችን ያብዛልን ነው የምንለው። በመካነ ሰላም በተፈጠረው ነገር ግን ማን ይህንን ጉዳይ እንደፈጠረው የእውነተኛው መረጃ ወጥቷል። የተደረገው ነገር ምንድነው የሚለውን ነገር እስኪ ቪዲዮ አይተን እንመለስ። እዚህ መካነ ሰላም ላይ መስጊድ ውስጥ የገቡ የጸጥታ ኃይሎች መትረየስ መድፍ ጠሩን የቤተ አማራን ትግል መጥለፍ ስለፈለገ ዜና መስራት ሰለቸው። ዛሬ ይህንን ማድረኩ ይህን ማድረግ ሪፖርተር ሆነው ነው የከረሙት። ሪፖርተር ሆነው ማለት እነሱ ይሄ ጠምደው ፋኖን ሲጨረግዱ የነበሩ ሰዎች መከላከያው ኃይሉ ሲበዛና ሲሸሽ አብረውት ሊሸሹ ሲሉ የት ነው የምትሸሹት? እዚሁ ሁኑ፣ መስጊድ ውስጥ ተደበቁ አላቸው። የጸጥታ ኃላፊው የምናምኑ እዛ ገቡ። ፋኖቹ ከተማውን ካረጋጉ በኋላ ሄዱ። ስጡን፣ የጸጥታ ኃላፊውን ምናምኑን ስጡን አሏቸው። ሙስሊሞች ናቸው የሄዱት፣ የወሎ ልጆች ናቸው፣ የመካነ ሰላም ልጆች ናቸው የሄዱት እና ስጡን ሲሏቸው አንሰጥም፣ ሂዱ ጠይ ውሪ ኩታራ ሂጠዚህ ጊዜ ብለው ዘበኛውም ጥይት አንስቶ መተኮስ ጀመረ። ሌሎቹን ሲሉ እንግዲህ ምን ይደረጋል እንደዚህም ተለማምጠን አይሆንም ብለው ያው የሚሆነው ሆነ ማለት ነው። ከዛ የጸጥታ ኃላፊው እነ ሙጂብ አሚኖ እና አህመዲን ጀበል ሼክ ከል ያደረጉት በደህና ጊዜ የመካነ ሰላም የጸጥታ ምናምን ኃላፊ የነበረው ሰውዬ በሲሞት ሼክ ሆነ። የወሎ የእስልምና እምነት ጉዳዮች ኃላፊ ሆነ ምናምን ተብሎ መጣማ ሞኝህም ብላ ደስ የሚለው ደግሞ እስላም ፋኖቹ ሙስሊም ፋኖቹ እንዳለ ወጥና ጥፋ ከዚህ ያሉት አንሰማህም አሉት። አሁን ስልጤ የሚያቦካው አይደለም የአማራ ፖለቲካ። አሁን ስልጤ ልክ ዳቦ እንደሚያቦካው ማነው ይሄ ሙጂብ አሚኖ ዳቦ እንደሚያቦካው ቀላል አይደለም። እስከዛሬ ቦክቷል፣ እስከዛሬ አብኩተውታል። አሁን ቀላል አይደለም የአማራ ፖለቲካ። የኦሮሙማው ጽንፈኛ ዋሃቢ እና አህመዲን ጀበል እየጫኑ የሚልኩት የህዳር አህያ ሆኖ የሚመጣው የነ ሙጂብ አሚኖ ፈረሶች የሚያቦኩት አይደለም። የአማራ እስላም ነቅቷል። ይሄ ለውጡን ልንገራችሁ። በፊት ታቦት ይዘህ መስቀል ይዘህ ሼክ ይዘህ ጳጳስ ይዘህ ቄስ ይዘህ ሄደህ ግባ እባክህን ውረድ እባክህን የምትለው አማራው የለም። ቄሱንም ስነ ስርዓት ሼኩንም ስነ ስርዓት የሚለው አማራን የተፈጠረው
ያ በጋዜጣ በሚዲያ በቲክቶክ በፌስቡክ በምናምን እንትናችን ተገደለ እከላችን እንደዚህ ሆነ ምንትስ የምናምን ምትል የለም። አሁን ብሎ የሚደነግጥ የለም። በቃ አሁን ኑሮም አግብጦታል፣ ኦሮሞማም አግብጦታል። እና ሞቱን እንግዲህ እንደሰማችሁት ነው። እውነቱ ይህንን ይመስላል። ግን ደግሞ ይህንን እውነት በማንሻፈፍ ወስዶ ከቤተክርስቲያን ጋር በመለጠፍ ቤተክርስቲያን ጨፍጫፊ ናት፣ ቤተክርስቲያን ነው ይህንን ኃይል ያደራጀችው እያሉ ለቤተክርስቲያን ያልሆነ ስም በመስጠት ሌሎች ኦርቶዶክሳውያን ለማስጨፍጨፍ የሚሰሩ ወሃቢዮች ይህንን አጀንዳ አጣመው ሌሎች ኦርቶዶክሳውያንን በሌላ አካባቢ ለማስጨፍጨፍ የሰሩት ስራ ነው እንጂ ቤተክርስቲያን ይህንን ነገር አድርጋ ሌሎችም ኦርቶዶክሳውያን በዚህ መልኩ ተሳትፎበት እንዳልሆነ ይህም ደግሞ በአማራ ክልል አሁን ላይ ያለውን ወቅታዊ ሁኔታ ሁላችንም የምናውቀው ነው። በፋኖና በመንግስት የሚደረገውንና በዚህ ጉዳይ ይህ ነገር እንደተፈጸመ መረጃዎች ወጣዋል። ይህንን ነገር ግን እንዳልሆነ መንገድ እያጣመሙ ቤተክርስቲያን ደግሞ ያለ ስሟ ስም ለመስጠት የተሞከረው ነገር ይህንን ይመስላል ለማለት ነው። የውሃብያ አራማጆች ግን ይህንን ምክንያት በማድረግ ኦርቶዶክሳውያን ለማስጨፍጨፍ እጅግ በጣም ትልቅ የሆነን ስራን እየሰሩ እያየን እንገኛለን። በዚህም ደግሞ ሁላችንም ኦርቶዶክሳውያን እንድነቃ ስንል በዚሁን የመልእክቴን አስተላልፋለሁ። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን የተከሰተውና እውነቱ ይህንን ይመስላል ለማለት ነው። እንቀጥላለን ቪዲዮአችን። እንደ ቤተ ክርስቲያናችን ብዙ ፈተና አልፈናል። ለምን ይሆን ካል ምናልባት ለሚመጣው ብርቱ ፈተና እያለማመደን ሊሆን ይችላል። ክርስቲያኖች ሆይ እኔ እንዲና እንዲያ እያልኩ የፈተናውን አይነት ስዘረዝር አላመሽም። ግን ያለ ጥርጥር በሰማይና በውስጧ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ወዮላችሁ። ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወርዷልና ተብሎ ተጽፏል። ብርቱ ቁጣው ብርቱ ፈተና አምጥቶ ብርቱ መታወክ፣ ብርቱ ማይበል፣ ብርቱ ንፋስ ካለ ለዛ የሚያዘጋጀው ክርስቲያን ሊኖር ይገባል። ሊያለማምደን ይሆናል ወገኖቼ። ይዟቸው የወጣቸው ሊያለማምዳቸው ነው። ምክንያቱም እነዚህ ደቀ መዛሙርቱ ገና ብርቱ ፈተና አላቸው። የወደዱት ጌታቸው ያጡታል። የተወደደ የፊቱን መልክ አይተው የመጡት የሕማም ሰው ደዌ የተሸከመ ሆነው ያዩታል። ብርቱ ፈተና አለባቸው። አይሁድን የመሰለ መከራ የሚያመጣባቸው ከፊታቸው አለ። ስለዚህ ከወዲሁ ሊያለማምዳቸው ይገባል። ክርስቲያኖች ሆይ እነዚህ አሁን የምናልፍባቸው የትኞቹ መከራዎች የትኞቹ ፈተናዎች ያለ ጥርጥር ሊያለማምደን የሚያመጣቸው ከሱ ጋር አብረነው ለዘላለም እንድንኖር ከሱ ጋር አብረን እንድንዘልቅ በታንኳም ተሳፍረን እንድንሄድ የሚያደርገን በመከራ ውስጥ በፈተና ውስጥ የሚያሳልፈን ብርቱና ከባድ የሆኑ ፈተናዎች ቢመጡብን እንኳን ጠንካራዎች ሊያደርጉን እጅግ በጣም እናመሰግናለን። ለመምህራችን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። ይቀጥላለን። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር ምን አመጣው ባልኩኝ ፍቅር ብትር ይህንን ሰሞን ቻሌንጅ ሆኖ የተያዘው ነገር ምንድነው? የስዕል ማቃጠልና በዚህ መልኩ የመጽሐፍ ቅዱስ ማቃጠል መቅደድ እንደ ቻሌንጅ ይዘውታል። ስዕል የማቃጠል በፕሮቴስታንት አማኞች እኛን ኦርቶዶክሳውያን ለማናደድ የሚያደርጉት ነገር ነው። በዚህ መልኩ ደግሞ መጽሐፍ ቅዱስን የፕሮቴስታንት አማኞች እንደማያቃጥሉ ይታወቃል። ይህን ነገር የሚያደርጉት ደግሞ እነማን ናቸው? የሙስሊም አማኞች እንደሆኑ ይታወቃል። መጽሐፍ ቅዱስን አናምንበትም ስለሚሉ ማለት ነው። እነርሱ የሙስሊም አማኞች መጽሐፍ ቅዱስን ስለቀደዱት ስላቃጠሉት እውነቱን ከኛ ልብ እንደማይፍቁት ልነግራቸው ይገባል። የፕሮቴስታንት አማኞችም ስዕልን ስላቃጠሉ እውነት አይሸሸግም፣ እውነት በልባችን እንዳለ ሊያውቁት ይገባል ማለት ነው። እንዲህ አይነት ሰዎች ናቸው እንግዲህ አሁን በኢትዮጵያ ሀገር ላይ ተቻችለን አይደለም ችለናችሁ ነው የኖርነው እያሉ አሁን ላይ በሶሻል ሚዲያው እያዛመቱት የሚገኙትና እጅግ በጣም የሚያሳዝን ነው። አንድ ሰው እንግዲህ የራሱ እምነት እንዲከበርለት ከፈለገ የሰውን እምነት በስርዓት ሊያከብር ይገባል እንጂ መጽሐፍ ቅዱስ በዚህ መልኩ እያቃጠለ ያልሆነ ነገር እየፈጸመ የኔን እምነት አክብሩልኝ ማለቱ ተገቢም እንዳልሆነ ሁላችንም እንድናውቀው ብዬ ነው። አሁን ላይ ቻሌንጅ ሆኖ ሶሻል ሚዲያ ላይ ያየነው የምንገኘው ነገር ግን ስዕል ማቃጠል መጽሐፍ ቅዱስ ማቃጠል እንደ ፋሽን እየተቆጠረና በዛኛው ቤተ እምነት ሙስሊም ከሆኑ በቃ ሊጨበጨብላቸው፣ ፕሮቴስታንት ከሆኑ ስዕል የሚቀዱ ከሆነ ደግሞ አይዟችሁ እንደዛ ነው የሚላቸውም ሰው ስለበዛ እንዲህ አይነት ሰዎችም
በስተው እያየን እንገኛለንና መጽሐፍ ቅዱሱን ስትቀደውም ስታቃጥለውም ፊቱ አይታይም። ይህም ደግሞ እንዳትከሰስ ፈርታ ነው። ስለዚህ ሁላችን የምንለው ምንድነው እናንተ ይህንን መጽሐፍ ስላቃጠላችሁት ከልባችን ያለውን እውነት እንደማታጠፉትና እንደማትሰርዙት ልታውቁት ይገባል እንላለን። ይሆን ያለው ነገር ግን እጅግ በጣም የሚያሳዝን ነው። ቴዲ አፍሮ ቢባል ዘፋኝ አለ። እናንተ ጨዋችሁ ግን እኔ ላስጠነቅቀው ነው የመጣሁት። ኢየሱስ ጌታ ነው። 2018 ጌታ እንደዚህ ይለኛል፣ ተመለሱ በለው ይለኛል። እውነቴን ነው የምላችሁ። 2018 ተመለስ ወደ ጌታ ና ይለ በለው ይለኛል። ኢየሱስ ጌታ ነው። አሜን። ይሄን የትላንትና ወዲያ ሌሊት አካባቢ ነው ስጸልይ ያየሁት። ኢየሱስ ጌታ ነው። 2018 ለቴዲ አፍሮ መልእክት አለኝ። ተመለስ፣ እስቲ ተመለስ በሎ፣ ወደ ጌታ ተመለስ። ኢየሱስ ጌታ ነው። 2018 ቢመለስ ደስ ይለኛል። ለምን እንደሆነ ታውቃላችሁ? ከጀርባው ብዙ የሚፈታ ነገር ስለስላየው፣ ከጀርባው ብዙ የሚፈታ ትውልድ አለ። ከጀርባው ብዙ ልጁ እንደሰማችሁት ነው። በዚህ መልኩ እንግዲህ ታዋቂ ሰዎችን እየጠሩ በማሸማቀቅ ኢየሱስ ክርስቶስ እንደዚህ ብሎኛል፣ ወደዚህና ወደዛ ሂድ እያሉ ነው እየሰማናቸው የምንገኘው ስለ ቴዲ አፍሮ። ይህም ሰው ብቻ ሳይሆን ትዝታው ወጥቶ ቴዲ አፍሮ ተመለስ ወደ ኢየሱስና የሚል ንግግርን ሰምተን ነበር ሶሻል ሚዲያ ላይ። አሁን ላይ እነዚህ ሰዎች ንግግራቸው እንዴት ነው? በቃ ዘፋኞችን እያነሱ በማሸማቀቅና የኦርቶዶክስ ቤት ደግሞ ዘፋኞችን የምታበረታታ ዘፈናችሁ የጽድቅ መንገዳችሁ ነው ብላ የምታስተምራቸው ነው የሚመስላቸው። በዚህም መንገድ የነበሩ ድሮ በኦርቶዶክስ ቤት ሳሉ ዘፋኝ የነበሩ ሰዎችም አንዳንዶቹ አይ ዘፈን አቁመናል ብለው ወደ ፕሮቴስታንቱ ሄዱ ሰዎችም አሉ። ግን ደግሞ የሄዱበት ምክንያት እውነት ዘፈን አቁመው ሳይሆን በዓለማዊ መንገድ ያለው የዘፈን ሁኔታ ቢዝነሱ ስላላዋጣቸው በዛ በፕሮቴስታንቱ ቤት ምንጊዜም ጭፈራ ነው ምንጊዜም ዘፈን ነው ብለው በዛው ደግሞ ያለውን የቢዝነስ ሁኔታ ለማየት ነው። እነሱም ደግሞ አዋጧቸው አሁን ላይ 3 እጥፍ 4 እጥፍ ተደርጎላቸው በጣም ተስማምታቸው ነው እየኖሩ የሚገኙት። እጅግ በጣም የሚገርመው ነገር ደግሞ ምንድነው? በዚህ በኦርቶዶክስ ቤት ያለ ሰው ዘፋኝም ቢሆን የፈለገ ኃጢአትን ቢሰራ አንድ ቀን ወደ ንስሐ መንገድ መጥቶ ቤተክርስቲያን በምትለው ሕግ እንደሚኖር እርግጠኞች ነን። እንደው ደግሞ ለዘፈንም ብለው ለብርም ብለው ደግሞ ወደ ፕሮቴስታንቱ ኦርቶዶክስን ክደው ሄዱ ሰዎች ደግሞ የንስሐ መንገድ እንደሌላቸውና በጨለማው መንገድም ኖረው እንደሚያልፉ የምናውቀው ነገር ነው። እግዚአብሔር የእነዚህን ሰዎችም መንገዳቸውን አቅንቶ ወደ እውነተኛው ወደ ኦርቶዶክስ መንገድ ይመልሳቸው። ሌሎችም በእኛ ቤት ኖረው ደግሞ ዘፋኝም የሆኑ እንደኛም ደግሞ እንደሁላችንም ኃጢአተኞች የሆኑ ሰዎች ደግሞ እግዚአብሔር በምሕረቱ አይን አይቶ ለንስሐ መንገድ ያብቃን እንላለን። ይህንን ሰሞን ግን እያየን ያለነው ነገር ምንድነው? ታዋቂ ሰዎችን እያነሱ ኢየሱስ ላንተ ተናግሮኛል እንደዚህ ነው እያሉ የሚዲያ ፍጆታ ለማግኘት መነጋገሪያ ለመሆን የሚፈልጉ ሰዎች አሉ። እነዚህም ደግሞ እነዚህ ናቸው ለማለት ነው። እዚህ ከዚህም ጋር ተያይዞ ለሁላችንም ለኦርቶዶክሳውያን መንፈሳዊ ሕይወታችንን ለማሳደግ ምን ማድረግ አለብን የሚል አንድ እጅግ በጣም ደስ የሚል ቪዲዮ ላሳያችሁ ነው። እስኪ ቪዲዮ አይተን እንመለስ። በመንፈሳዊ ሕይወታችሁ ላይ ለውጥ ማምጣትና እውነተኛ ሰው ለመሆን ከፈለጋችሁ እነዚህን 2 ነገሮች በደንብ አድርጋችሁ ስሙኝ። ስለዚህ ነገር የምላችሁ ነገር አለኝ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ። ላይክ አድርጉ፣ ቤቱን ፎሎ አድርጉት፣ ይጠቅማችኋል። በመንፈሳዊ ሕይወታችሁ ላይ ለውጥ ማምጣት ከፈለጋችሁ አንደኛ በየአደባባዩ እኔ ኃጢአተኛ ነኝ እያላችሁ ለኃጢአታችሁ ዕውቅና መስጠት አቁሙ። ዛሬ ኃጢአተኛ ነኝ ብላችሁ ስላወራችሁ ጻድቅ አትሆኑም። ጽድቅ የሚገኘው ኃጢአተኛ ነኝ እያሉ በማውራት ሳይሆን ንስሐ በመግባት ነው። ኃጢአተኛ ናችሁ፣ በጣም ጥሩ። ኃጢአታችሁን ካመናችሁ ንስሐ ግቡ። አለበለዚያ ግን እኔ ኃጢአተኛዋ እያላችሁ ስላወራችሁ ጽድቅ የለም። ጽድቅ ያለው ኃጢአተኛነታችሁን አምናችሁ ንስሐ ስትገቡ ነው። ታዲያ ደግሞ እኔ ጻድቅ ነኝ በሉ እያልኳችሁ አይደለም። እኔ እያልኳችሁ ያለሁት ኃጢአተኛ ነኝ ብላችሁ ለማንም ሰው ስላወራችሁ ጽድቅ አታገኙም። ጽድቅ የሚገኘው ኃጢአታችሁን አምናችሁ ንስሐ ስትገቡና የክርስቶስን ሥጋና ደም ስትቀበሉ ብቻና ብቻ ነው። ሁለተኛና ዋነኛው ለውጥ ማምጣት ከፈለጋችሁ ከአስመሳይነት ሕይወት ውጡ። ከአስመሳይነት ሕይወት መጽሐፍ ሲናገር አልቦ ህቡ ዘኢይትከሰት የማይገለጥ የተከደነ ነገር የለም ይላል። አስመሳይነታችሁ የጊዜ ጉዳይ እንጂ አንድ ቀን ይገለጣል። ስለዚህ ዛሬ ላይ ወስኑ፣ ከአስመሳይነት ሕይወት ውጡ። የበግ ለምድ ብትለብሱም የተናከሳችሁ ቀን ተኩላነታችሁ ይገለጣል። የእውነቴን የምላችሁ ይህን ሰዓት ተመልከቱት። ይሄ ሲገዛ ወርቅ መስሎ ነው፣ የወርቅ ተቀብቶ ወርቅ መስሎ ነው የተገዛው። ነገር ግን አሁን ተመልከቱት፣ ይኸው ለቀቀ። ይኸው ወርቅ እንዳልሆነ ታወቀ። የጊዜ ጉዳይ ነው። የሁላችንም ማንነት ይገለጣል። ስለዚህ ከአስመሳይነት ሕይወት እንውጣ። የእውነቴን የምላችሁ ጥሩ መስለን ታይተን አጉል ሆነን ከምንገኝ አጉል መስለን ታይተን ጥሩ ሆነን ብንገኝ ይሻላል።
ራሳችንን እኮ እናውቀዋለን። ያልሆነውን ነገር መስለን ለመታየት በፍጹም አንሞክር። ካስመሳይነት ህይወት እንውጣ። ወንድማችን እጅግ በጣም እናመሰግናለን። መንፈሳዊ ህይወታችን ለማሳደግ ምን ማድረግ አለብን ብሎ እንግዲህ እጅግ በጣም ደስ የሚሉ ሁለት ነገሮችን አንስቶ ነግሮናል። ሁላችንም ደግሞ ማወቅ ያለብን ነገር ምንድነው? መንፈሳዊ ህይወታችን ለማሳደግ ባንዴው መንፈሳዊ ህይወት አይመጣም። በጥቂቱ ከምናደርጋቸው ነገሮች ነው። አንድ ሰው እንግዲህ ጸሎት ሲጀምር ባንዴው ገና የመጀመሪያ ቀን በጣም ብዙ ጸሎት ማድረግ የለበትም። እንደዛ ከሆነ ነገ ያሳነሰው፣ በሶስተኛው ቀን ትንሽ ያደረገው፣ በአራት በአምስተኛው ቀን ጸሎቱን ይተዋል። በጥቂቱ ግን ዛሬ አቡነ ዘበሰማያት ብሎ ቢጀምር ነገ ከነገ በኋላ ከወር በኋላ በጣም ደስ የሚል መንፈሳዊ ህይወት ይኖረዋል ማለት ነው። ሁላችንም መንፈሳዊ ህይወት ለመጀመር በጥቂቱ ልናደርገው ይገባል እንጂ አንዴ ዝም ብሎ በትልቁ ጀምረን ነገ በኋላ የምንተወው እንዳይሆን በዚህ ሁኔ መልእክቴን አስተላልፋለሁ። ወንድማችን እጅግ በጣም እናመሰግናለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆኑ ነገሮች መካከል አቡነ አብርሃም የተናገሩት ነገር ነው። እስኪ ምን ተናገሩ የሚለውን ነገር አብረን ተመልክተን እንመለሳለን። በሃይማኖቴ ከመጣህ ዛሬም ነገም እነግርሃለሁ። ይምረርህም ይጣፍጥህም ምንም ስም ስጥ፣ ምን በሃይማኖት ከመጣህ እነግርሃለሁ። እርግጠኛው ነኝ የምነግርህ እስከ ሞት ድረስ። ይሄ ምንም ወደኋላ የምንልበት መንገድ የለም። ግዕዝን ብንመረምረው ሰዎች እንደሚያወሩት የአስማት አይደለም የግዕዝ ቋንቋ፣ የትብትብ አይደለም የግዕዝ ቋንቋ። ጀግና ከሆነ እውነት ያለው ከሆነ ፍርድ ቤት እንገናኝ፣ ይክሰሰኝ። ወንጀለኛ ነው የሚል ካለ ፍርድ ቤት ከሶ ማስፈረድ፣ ህዝብ ፊት አቅርቦ ማስፈረድ፣ ወንጀሉን 1 2 3 ብሎ ቆጥሮ በመረጃ ማቅረብ ነው። ዝም ብሎ እንደ ብድግ ብሎ አልወደውም እጠለዋለሁ አልስማው የሚል ነገር ቢኖር እግዚአብሔር ይማረው ብዬ ጸልይለታለሁ እንጂ እንደሱ አይደለም። እነን ህዝብ ትቼ እኔ ወደ የትም አልሄድም። የፌስቡኮችና የሌሎች ወሬ ነው እሱ። ወደ ገዳም ይከዳል እንጂ ወደ አሜሪካ ወደ አውሮፓ ከዚህ በኋላ ሄጄስ ያምርብኛል እንዴ? እንዴትስ ይሆናል? ጦር ከፈታው ምንድነው የሚባለው? ወሬ የፈታው። እንደውም ከዚያው ላይ ካነበባችሁት የማይቀር ዶላርም ሸኝቷል ይላል። እሱም ይዞ ለመሄድ ተዘጋጅቷል ይላል። አይ ምስኪና፣ ዶላር ባገኝ ጽዮንን አስጨርሸበት እዚህ በበነገው አስመረቅህ ነበር። ዶላር አይደለም ቤሳቢስቲ ወደዚያ የምሰድበትም ምክንያት የለኝም። ይበሏት ያማራቸውን አሞራ ምንድነው ይሏታል? ጅግራናት ይሏታል። ሊበሉ ያማራቸው ካለ በዚያው በመንገዱ ሄዱ፣ ምክንያት ግን አይፍጠሩ። ሊያሙም የፈለጉ ካሉ ማሚያ ይፈልጉ። መነኩሴ ብዙም ይታማበታል አይደል? ዝም ብሎ በዚያ በሌላው ይሄ። እኔም ከህዝቤ ጋራ ትጻ ነፍሴ ከህዝቤ ጋር ከማገለግለው ጋር የምርምር ቋንቋቸው ሆኖ ብዙና ብዙ ነገር ተመራምረው እንዲጠቀሙበት የሆነውን ቋንቋ ስም ማጥፋት በምንም መልኩ ደግሞ በህፃናት አድረው የሚናገሩት ነው። በጣም የሚያሳዝን። ተናጋሪዎቹ ሌሎች ናቸው። ምንም የማያውቁ ህፃናትን አነብናቢዎች አድርገው ወደ መድረክ ብድግ ያደርጓቸዋል። ምንም እኮ የማያውቁትን ነው። በዚያ ልክ አሁን ህፃናት ገጥመው ህፃናት ደርሰው ህፃናት የቤተ ክርስቲያኒቷን ታሪክ አውቀው በፍጹም። ስለዚህ ከህይወት ምንጭነት የጎደለ ከጠማማ መምህር ጠማማ ትምህርት የተማሩ የሰው ፍቅር የማይገባቸው የቤተ ክርስቲያኒቷን ክብር ያላወቁ ያልተረዱ የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው አባታችን አቡነ አብርሃም እንደሰማናቸው እንግዲህ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነ ርዕሰ ጉዳይ መካከል አንዲት ህፃን እንግዲህ ወጣ ስለ ግዕዝ የተናገረችው ነገር ሁላችንም ሚዲያ አይታችሁታል። እኛም በዚህ በቪዲዮአችን አቅርበነው ነበር። የግዕዝ የመተት ቋንቋ ነው፣ የድግምት ቋንቋ ነው። ቤተክርስቲያንን በምን መልኩ በጥላቻ እንደገለጸቻት እንግዲህ አይታችኋል። ይህን ነገር ደግሞ የጻፈችው ህፃና ሳይሆን ሌላ አዋቂ ሰው እንደጻፈው የሚታወቅ ነገር ነው። በዚህም ደግሞ አባታችን አቡነ አብርሃም ይህ ነገር ሊቆም እንደሚገባው እየተናገሩ ይገኛሉ። የግዕዝ ቋንቋ መማር አለብን
አለበት ብላ ቤተክርስቲያን አይደለም ለትምህርት ሚኒስቴር ያሳሰበችው። ይህንን ነገር ያወጣው ትምህርት ሚኒስቴር ነው። ይህንን ነገር አልማርም ብሎ መክሰስ ያለበት ትምህርት ሚኒስቴር ነው እንጂ በሆነው ባልሆነው ሁሉ የሆነ ሰው ተገደለ ቤተክርስቲያንን እንደው ደግሞ ቤተክርስቲያን ባልገባችበት ነገር ሁሉ እየመጡ ቤተክርስቲያን መጎንተሉ ልክ እንዳልሆነ ነው ብፁዕ አባታችን አቡነ አብርሃም የተናገሩት። ይህንን ሰሞን ደግሞ በአባታችን የተነሳው ነገር ነበር። ሁላችሁም ፌስቡክ ላይ አንብባችሁታል ብለን ተስፋ እናደርጋለን። አቡነ አብርሃም ወደ አሜሪካ ሊሄዱ ነው። አቡነ አብርሃም ወደ አሜሪካ ዶላር አሸሽተዋል፣ እዚህ በኋላ ኑሯቸው እንደዚህ ነው የሚሉ የሐሰት ፕሮፓጋንዳዎች ተነስተው ነበር። ይህ ነገር ግን ልክ እንዳልሆነና ምን ወረው በዚህ በሀገሬ ነው፣ ከዚህ በኋላ ሰው ወደ ገዳም ይሄዳል እንጂ እንዴት ወደ አሜሪካ ይሄዳል ብለው ምላሻቸውን ሰጠዋልና ይህንን ሰሞን የአባታችን የአቡነ አብርሃም ንግግር እጅግ በጣም መነጋገሪያ ነበር። የአባታችን በረከታቸው አይለየን። ቀጥላል ቪዲዮአችን። ለምንድን ነው ንስሐ የማትገባው ሲባል አሁን የምሰራው ቢዝነስ ከንስሐ ከቅዱስ ቁርባን ጋር የሚሄድ አይደለም ያነካካል የሚል ሰው ገጥሟቸው ያውቃል? አሁን ያለውበት የሥራ ሁኔታ አይመችም፣ ንስሐ ለመግባት ለመቆረብ አይመችም። ታዲያ ለምን ጥለው አመጣም? ከእግዚአብሔር ለይቶሃል እኮ ጌታ ሆኖብሃል እኮ ለእግዚአብሔር ሳይሆን እንድትገዛለት ለሱ ለገንዘቡ እንድትንበረከክ አድርጎሃል እኮ። አሁን ቢዝነሱና እግዚአብሔር አብሮ ስለማይሄዱ እግዚአብሔር ይቅርብኝና ለትንሽ ጊዜ ቢዝነሱ ላይ ልቆይ ስጠግብ የሚበቃኝን ያክል ገንዘብ ሰበስብ ነገሮች መስመር ቦታ ሲይዙልኝ ያኔ ምን እላለሁ? ነገ ጧት ንስሐ እገባለሁ ብሎተኛ ጧት ግን አልተነሳ። ጌታ ሆነበት ገንዘቡ። አያችሁ በእግዚአብሔር ፈንታ የሚታይ ሆነ፣ የሚገዛው የሚጠቀምበት የሚያስተዳድር ሳይሆን የሚገዛለት ሆነ። ጌታ ይሆናል ገንዘብ። አልጠግብ አይነት ክፉ ነገር ነው። እግዚአብሔር ላይ ያሳምጻል። ክርስቲያኖች ናቸው፣ ኦርቶዶክሳውያን ናቸው። አብረው ወንጌል አይሰበክም ብለው ያምናሉ። አብረው ክርስቶስ አይሰበክም ብለው ያማሉ። ቤተክርስቲያኒቷን ያማሉ፣ አገልግሎቱን ያማሉ፣ ክህነትን ይጠላሉ፣ ካህናትን ይጠላሉ፣ የእግዚአብሔር ስም እንዲሰደብ ያደርጋሉ። አንገታቸው ላይ መተብ አለ፣ አንገታቸው ላይ መስቀል አለ። በቤተክርስቲያኒቷ አድገዋል እና አንዳንዶቹ ከቤተክርስቲያን ይወጡና ቤተክርስቲያኒቷን ይሰድባሉ። ስሙ በእነሱ ላይ እንዲሰደብ ምክንያት ይሆናል። እግዚአብሔር ከዚህ ሁላችንን የሚሰውረን። ስሙን የሚያሰድቡ ሰዎች አሉ። ክርስቲያኖች ከሆንን የዚህን ስም ኃይል መጠበቅ ያስፈልጋል፣ ክብሩን መጠበቅ ያስፈልጋል። ቅዱስ ጳውሎስ እንዲህ ይላል ገላትያ ምዕራፍ 6 ቁጥር 17 ላይ እኔ ይላል። ገላትያ ምዕራፍ 6 ቁጥር 17 እኔ የኢየሱስን ማህተም ይላል። የማንን ማህተም? የኢየሱስን ማህተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳን አያድክመኝ። ይሄንን ስም የተሸከመ ሰው ዓለም እንዲያደክመው አይፈቅድም፣ አይጨንቅም፣ ራሱን አያጠፋም፣ ራሱን አይገልም፣ ብቸኛ እንደሆነ አያስብም። በጣም ብዙ ያልተረዳናቸው ነገሮች አሉ፣ ብዙ ያልገቡን ነገሮች አሉ። እንዴት ይህንን ስም የተሸከመ ክርስቲያን የሆነ ሰው አንገቱ ላይ ገመድ እንዴት ያጠልቃል? እንዴት ከ10ኛ ፎቅ ተፈጥፍጦ ይሞታል? እንዴት ተስፋ ቢስ ይሆናል? እንዴት በጨለማ ውስጥ ይኖራል? እንዴት ብቻዬን ነኝ ይላል? እንዴት ሰዎች ጠሉኝ ብሎ በዚህ ያጉረመርማል? እንዴት ሰዎች አልተቀበሉኝም ይላል? ይህንን ስም የተሸከመ ሰው ዓለም እንደሚጠላው ካላወቀ እንዴት በዚህ ምክንያት ራሱን ይገላል? ራሱን ጸጥ ያደርጋል? እንዴት ራሱን ወደ ሲኦል ይወረውራል? እንዴት ሌላ ነገር ውስጥ ይገባል? እንዴት ሱስ ውስጥ ይገባል? እንዴት አልባሌ ነገር ውስጥ ይገባል? የዚህን ስም ኃይል ማያቅ በስጋው ይሄን እንደተሸከመ ቤተክርስቲያኒቷ አንገቱ ላይ ያደረገችለት ማዕተብ ይህንን ስም የተሸከመ እንደሆነ ካላወቀ እንዴት እንዲህ ይኖራል? ክርስቲያኖች ከሆነ የዚህን ስም አቅም እናውቃል። ይህንን ስም በስጋችን ተሸክመናል። ስለዚህ ዓለም ይጠላናል። ዓለም ቢጠላል እኛ ግን ደስ ይለናል። ቢጠላል ብቻ አይደለም፣ ቢገርፈን ከገራፊዎቻችን ፊት ደስ እያለን እየሳቅን እንወጣለን። ይህን ማድረግ ነው ክርስቲያን ማለት እንደሱ። እግዚአብሔር ለመምህራኖቻችን የአገልግሎት ዘመናቸውን ያርዝምልን። ቀጥላን ቪዲዮአችን። ሰው እጁ ላይ ያለውን ነገር ማጣጣል ልማዱ ነው። የቀረበነው ነገር ሁሉ እየቀለለብን ይመጣል እና ወርቅ ውድ የሆነው በቅርበት ስለማይገኝ ነው ይላሉ የኢኮኖሚ ባለሙያዎች። ውሃ ደግሞ የወርቅ ያህል የማይወደደው ቶሎ ቶሎ ስለሚገኝ ውሃን የሚያከብረው የለም እና የሀገራችን ሰዎችም እናቶቻችን ምን ይላሉ? ጤና ክብር አይመስልም፣ ውሃ ሀብት አይመስልም ይላሉ። ጤና ክብር አይመስለውም ለሰው ልጅ። ከሰው መሀል ያቆመን ጤና ስላለን ነው። ባይኖረን ከሰው መሀል መዋል አንችልም ነበረ። ሰው ግን ጤናው ክብር አይመስለውም። የሚያስከብር ጤና ነው። ያልሆነ ደዌ ሲገጥመን እንኳን ሌላ ሰው ይቀርና ቤተሰቦቻችን እንኳን እንዳያዩን የምንጸየፍበት ጊዜ አለ
እና ጤና ክብር ነው፣ ውሃም ሀብት ነው። ግን ሰው በጠባዩ አጠገቡ የሌለውን እየናፈቀ ያለውን እየናቀ የሚኖር ጓጊ ፈላጊ ፍጡር ነው ሰው። እጁ ላይ ያለ ነገር ምን ጊዜም ይቀልበታል። ሁሉም ነገር ስንደርስበት እየቀለለን ስናገኘው እየናቅነው እንኖራለን። መምህራችን እጅግ በጣም እናመሰግናለን። በሁላችንም ያለነው በቅርብ ያገኘነው ነገር ሀብት አይመስለንም። ደግሞ ያነ ነገር ደግሞ ከኛ ሲታጣ እንዴት ትልቅ ነገር ከኛ እንደታጣ እናውቀዋለን። ጤና ሀብት አይመስለንም። ጤና ደግሞ ከኛ ሲታጣ ደግሞ ከሀብት በላይ እንደሆነ እንረዳለን ማለት ነው። ሁላችንም በቅርብ የምናገኘውን ነገር ሀብት እንደሆነ እንወቀው እያሉ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን በዚሁ ደስ የሚል ትምህርትን አስተምረውናል። ለመምህራችን እግዚአብሔር አገልግሎት ዘመናቸውን ያርዝምልን። የዛሬ ቪዲዮዎቻችን እነዚህ ሊመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ቪዲዮዎቹ ግን መካሪና አስተማሪ ወቅታዊ እንደነበሩ አልጠራጠርም። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ትንሽ ብትሆንም ዛሬም የ200 ብር ካርድ ያሸልማል። ይህን ጥያቄ አይተን እንመለስ። የዛሬ ጥያቄያችን ኢየሱስ ክርስቶስ ለመጀመሪያ ጊዜ የፈወሰው ሰው ማን ነው? ሀ መጻጎ፣ ለ በርጠሚዎስ፣ ሐመርኋ አልዓዛር፣ መዘኪዮስ። የዛሬው ጥያቄ እጅግ በጣም ቀላል ነው። ሁላችሁም መልሱን ኮሜንት አድርጉ። የመለሱ ሰዎችን በቀጣይ ቪዲዮ እንግዲህ እጣ በማውጣት ተሸላሚውን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ ያልጀመራችሁ ሰዎች ይህንን ሰሞን ትንሽ ጠፋ እያለ ነው። የእናንተ ላይክ ደግሞ የእኛም ቪዲዮ ለሌላ ሰው የመዳረስ አቅሙን ከፍ ስለሚያደርገው ቪዲዮ ላይክ አድርጉት። ቢያንስ ቪዲዮ ዛሬ 5000 ላይክ ሊኖረው ይገባል። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ደግሞ ቻናላችን እንግዲህ ወቅታዊና አስተማሪ ቪዲዮዎችን የምናቀርብበት የምንነጋገርበትና የምንማማርበት ቻናላችን ነው። እኔ ደግሞ ተመስገን ነኝ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ ቢታዩ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን፣ አይተን የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብልሰትንቀ ለዚህ ያደረስከ